ጭንቅላት የለውም፣ ጆሮ የለውም፣ አፍንጫ የለውም፣ ጉሮሮ የለውም። እሺ አላህ ይስቃል ለጃዬ? አዎ ይስቃል። በትና የማይስቅበት ቀን አለ ወይስ ነው የሚስቅ? አዎ የማይስቅበትም ቀን ሊኖር ይችላል። አላህ ጭንቅላት አለው ወይስ የለውም ለሚለው ምንድን ነው መልሳችሁ? አላህ ሱብሓነሁ ወተዓላ ጭንቅላት አለው ወይ ብለህ ጠየቀኝ። አላውቅም፣ አልተነገረኝም። ወል የእናንተስ አላህ ጭንቅላት ያለው ነው ወይንስ ጭንቅላት የሌለው? አላህ ዋብዮች የሚያመልኩት ሁለት ቀኝ እጅ አለው፣ አንድ ባት አለው፣ እግር አለው፣ ጭንቅላት ግን የለውም። የሀባሾቹ አላህ ደግሞ በዚያ አይገለጥም ይላሉ። የዋብዮችን አላህ ሀባሾቹ አላህ ጣዖትም እንደሱ አስቀያሚ አይደለም፣ ከባሪያም ይልቅ ዝቅ ያለ ነው ይሉታል። ይኸው አደምጡ። ራስ የሚባል ነገር ጭንቅላት የሚባል ነገር አልመጣም። የመጣው ወጅህ ነው። ስለዚህ ወጅህ የምትባለዋን በአዷን ቅርፊቷን ማለት ነው እንግዲህ እሷን ብቻ አረጋግጣለሁ ይላል። እዚህ ወጅህ ላይ ያለው የፈኽሩ ራዚ ንግግር ነው። እዚሁ ወጅህ ላይ ብዙ አይኖች ያደርግለታል። ለምን ዛሂሩ መረጋገጥ ስለሚፈልግ ተጅሪ ቢአዕዩኒና የሚለውን ቃል በቃል ይይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ ያስባሉ አንዳንዴ አይናቸው ሊጨፍኑ ይችላሉ ዘግንኗቸው፣ አላሁ አዕለም። ብቻ ብዙ አይኖች እዛ ላይ ያደርግለታል። ከዚያስ አንገት የሚባል አልመጣም ማለት ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንቢላህ የሚለውን አንድ ጎን ያደርግለታል። ከዚያስ ሁለት እጅ ያደርግለታል በዚሁ ጎን ላይ ሲፈልግን ነው ብዙ እጆች። ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለውን ከያዘ ብዙ እጅ ያደርግለታል። አንድ ጎን ላይ ነው የለም። አስቡት ወረቀቱል ወጅህ ጭንቅላት የሌለው የሚውለበለብ ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም፣ አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ሳቅ ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታች ነው ያለው። አላሁ አዕለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር። ለምን ታፋ የሚባለው ነገር አልመጣም ሊል ነው። ከዚያስ አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም? ሱብሓነላህ። በዚህ መልኩ ኢልቲዛም ብታረጉ ይሄን በዚህ መልኩ መስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ አሉ። ይሁ ባሪያ እንደው ሱብሓነላህ የሚዘገንን ነገር ነው። ምን ብለህ ነው የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዒያዙ ቢላህ እንኳን አምላክ ይሄ ነው ብሎ ሊያመልክ ወልዒያዙ ቢላህ ተዓላ። እንደሰማችሁት ዋብዮች እንግዲህ አምላክ ብለው የሚያመልኩትን ሀባሾቹ ገባ ቢወጣም የባሪያን ያህል ዋጋ አወጣም ይሉታል። ዋብዮች የሚገዙት አላህ እግር ነው፣ ጭንቅላት የሌለው ማለት ነው። እናውቃለን፣ በደንብ ነው የምናውቀው። ማናውቀው ነገር የለም። አላህ አሉት የሚባሉት ተገልጸዋል። ምክንያቱም ቀኝ እጅ እንዳለው ታጸድቃላችሁ፣ ግራ እጅ እንዳለው ታጸድቃላችሁ። እጅ ብቻ ነው ወይንም ጭንቅላትም አለው ወይንስ የለውም? ሁሉ ነገር አለኝ አታመሳስሉ ብሏል። ገባ ፍጡር ነው እንጂ እሱ ወይ ፍጡር አይደለም። ከመለጥፍ መረጃውን ክፈት ላወራሃት። አደሴም ታይም ደግሞ እጁም መፍጠር መስማት ማድረግ የሚችል ከሆነ ሌላ ፐርሰን ሆነ ማለት ነው። አላህ ሁሉን ቻይ ስለሆነ በፈለገው ነገር መፍጠር ይችላል። ከፈለገ በእጁም በእግሩም በፈለገው ነገር መፍጠር ይችላል። ኦኬ መለኮት ማለት ምን ማለት ነው? ሁሉን ተመልካች ነው። እኛ ደግሞ ቅርብ ተመልካች ነው። መለኮት እጆች አሉ ስንል ደግሞ አላህ በእጁ መፍጠር ይችላል። የሚመለክ እጅ የሚመለክ እግር እዚህ ስማች አስፈላጊ ስላልሆነ ነው። አንተ የምታመልከው አምላክ እንዳልሆነ ለሰዎች ማሳየት ነው። እሺ እፎይ፣ አሁን እንድንረዳዳ አሁን የጠየቀኝን መልሰህ ጠይቀኝ። መለኮት እንድንግባባ አሁን አልጠይቅም። እሱን ቀጣይ ነው የምጠይቅህ። ግን አላህ መለኮታዊ እጅ አለው። አላህ መለኮታዊ እግር ምክንያቱም ተሳስተሃል ስላልከኝ ኖ ተሳስተሃል እንደዛ ትበል ስላልከኝ ስህተቴን እንድታረምና ይቅርታ እንድጠይቅህ እንደዛ ተብሎ የተጠቀሰበትን አንድ ጥቅስ ብቻ ስጠኝ፣ ከቁርአንም ከሐዲስም። እኮ እንድንግባባ እኮ ነው እፎይ። አሁን ለምሳሌ እኛ አላህ እኔ ሁሉን ተመልካች ነኝ ሲል
ምን ማለት ነው ስንል ያው አይን አሁን ከኛ እሱን አይደለም እሱ አይደለም ጥያቄ። አሁን መለኮታዊ እጅ በል መለኮታዊ እግር ካላልክ ስህተት ነው ብለኸኛል። መለኮታዊ እጅ ነው የሚባለው መለኮታዊ እግር ነው የሚባለው ያልክበት ማስረጃ። እሺ ወደዛ እንመጣለን። መለኮታዊ አይኖች አሉት። እሺ ከሱ ጋር ከተስማማን ቀጥላለሁ። ችግር የለውም። አላህ መለኮታዊ አይኖች አሉት። ችግር የለውም። እሱንም ለሱም ከሆነ ማስረጃ አንጣልኝ። መለኮታዊ አይን፣ መለኮታዊ እጅ፣ መለኮታዊ እግር፣ መለኮታዊ ጣት እንደሚባሉ ማስረጃ መለኮታዊ ተብሎ እንደሚጠቀስ ማለት ነው። ኦቨርኦል መለኮት ቢባል ማተር አያደርገኝም ምንም። ግን ኢንዲቪዥዋል ሲገለጹ ደግሞ መለኮታዊ እጅ ነው የሚባለው እንጂ እጅ አይባልም። ቆይ አዳምጠኝ። እጅ አይባልም፣ መለኮታዊ እጅ ነው የሚባለው። አላህ እግር አለው ሳይሆን መለኮታዊ እግር አለው ነው የሚባለው። አላህ ጣቶች አሉት ሳይሆን የሚባለው መለኮታዊ ጣቶች ነው የሚባሉት። አላህ ባት አለው ሳይሆን መለኮታዊ ባት ነው የሚባለው ስላልከኝ ሶሪ ምንድልህ ከቁርአንም ከሐዲስም አንድ ማስረጃ። ጥያቄውን አሳጥረህ ግልጽ አድርገው። አሁን አንተ የፈለግከው ሊትራሊ ቃሉ ነው መለኮታዊ እጅ ይባላል መለኮታዊ እጅ አይባልም ይባላል አይባልም የሚለውን ነገር ነው። መለኮታዊ ቃል ይባላል አይባልም የሚለውን ነው ቃል በቃል የፈለግከው ነው ወይስ አንተ እኮ ነህ ተሳስተሃል ብለህ እኔን ቻሌንጅ ያደረከኝ እኮ አንተ ነህ። ተሳስተሃል። አላህ እጅ ያለው ሳይሆን የሚባለው መለኮታዊ እጅ ያለው ነው ማለት ያለብህ። ተሳስተሃል። እግር ሳይሆን መባል ያለበት መለኮታዊ እግር ማለት ነበረብህ። ባት ሳይሆን መለኮታዊ ባት ነበር ማለት ያለብህ። ተሳስተሃል ስላልከኝ ኦኬ ተሳሳትኩኝ። ከቁርአንም ከሐዲስም እንደዚህ ነው እንጂ የሚባለው እንደዚህ አይባልም የሚል ኢቭን ሰሂህ ሐዲስ ሳይሆን ዳኢፍ ሐዲስ ፈበር ልስራ አይደለ ዳኢፍ ሐዲስ ስጠኝ እስኪ። መለኮታዊ እጅ መለኮታዊ ባት መለኮታዊ እንትን ነው እንጂ የሚባለው እንደዚህ አይባልም የሚል ዳኢፍ ሐዲስ ነው እቀበላለሁ። ቀጥል። በቃል ነው የፈለግከው እንግዲህ ቁርአን ላይ የሚያልከኝ እሺ ምን እንደዛ አድርገህ ነው አልገባኝም። በቃ እሱን እኮ ልመልስልህ ነው የምልህ እኮ አንተ እኮ ምን ልታደምጠኝ አልቻልክም። እኛ መለኮታዊ አይኖች ስንል አላህ ሁሉን ተመልካች ነው፣ እኛ ደግሞ ቅርብ ተመልካች ነው። መለኮታዊ እጆች አሉ ስንል ደግሞ አላህ በእጁ መፍጠር ይችላል። አንተ ደግሞ በእጅ መብላትና መስራት ነው የምትችለው፣ መፍጠር አትችልም ነው። ያ መፍጠር የሚችለው እጅ ደግሞ መለኮታዊ እጅ ነው እንጂ አንተ እንደምተው ቃል በቃል መለኮታዊ እጅ ይባላል መለኮታዊ እጅ አይባልም የሚል ነገር ቃል በቃል የለም። ግን እኛ እንደዛ ብለን እናምናለን። ሁሉም ተመልካች አይኖች አሉት። አዎ አሉት። ተጠቅሞ ኦኬ። መለኮት ማለት ምን ማለት ነው? መለኮታዊ እጅ ማለት ምን ማለት ነው? ሁሉን ማድረግ መለኮት ማለት ምን ማለት ነው? በራሱ አምላክ ማለት ነው። መለኮት ማለት አምላክ ማለት ነው። ኦኬ የሚመለክ ነው ማለት ነው። እሺ ስለዚህ አስ ኢንዲቪዥዋል መልካም የሚመለክ እጅ የሚመለክ እግር እዚህ ስማች አስፈላጊ ስላልሆነ ነው። ስለዚህ እጅ አለው እግር አለው ባት አለው እነኚህ ያሉት እነኚህ ግን አንዱን መሆን ይችላሉ ነው። እያንዳንዳቸው የራሳቸው ፋንክሽን ነው ያላቸው። ጥያቄውን ድገምልኝ እስቲ አልገባኝም። አንዱ ከአንዱ የተለያዩ ናቸው አይደለ? አንዱ ከአንዱ የተለያዩ ናቸው። እጁ እግሩ አይደለም። እንዴት ማለት እጁ እግሩ አይደለም? ያው ባህሪያቶቹ ናቸው። ያው የተለያዩን ብለህ መውሰድ ይችላል። እጁ እግሩ ነው የተለያዩ ነው ብለህ መውሰድ። ስለዚህ አንዱን አይደለም ማለት ነው። ኦኬ እያንዳንዳቸው ባህሪያቶቹ እነኛ አንድ ፋንክሽን ነው ያላቸው ወይንስ የተለያየ ፋንክሽን ነው ያላቸው? የተለያየ ተግባር ነው ያላቸው ወይንስ አንድ ብቻ? እኔ እንጃ እሱን አላውቅም። አላህ ሁሉን ቻይ ስለሆነ በፈለገው ነገር መፍጠር ይችላል። ከፈለገ በእጁም በእግሩም በፈለገው ነገር መፍጠር ይችላል። ያው የተጠቀሰ ነገር ስለሌለ እንዲህ ነው ብዬ መናገር አልችልም። ኦኬ እርስ በርስ የተያዙ ናቸው የተያዙ አይደሉም? እሱንም አላውቅም። የተጠቀሰ ነገር ከሌለ አላውቅም ነው የምለው። ያው መፈትፈት ውስጥ መግባት ስለማልፈልግ ማለት ነው። ኦኬ ስለዚህ አሁን እነኝን እንዴት ነው የምናስማማቸው? እሺ የተያያዙ ካልሆኑ አንድ ነው ብለህ እንዴት ልቆጥራቸው ቻልክ? ምክንያቱም ምን ብለኸኛል መሰለህ? ከፈለገ በእግሩ መፍጠር ይችላል ስላልከኝ እግሩ መፍጠር ይችላል፣ እግሩ መሄድ ይችላል፣ እግሩ ማድረግ ይችላል፣ እግሩ መስማት ይችላል ማለት ነው። ራሱን የቻለ ፐርሰን ሆነ ማለት ነው እግሩ ራሱ። ይሄን ማድረግ ከቻለ በአንዴ ይሄን ማድረግ የሚችል ከሆነ አት ዘ ሴም ታይም ደግሞ
እጁም መፍጠር መስማት ማድረግ የሚችል ከሆነ ሌላ ፐርሰን ሆነ ማለት ነው። እንደገና ደግሞ በአቱም እንደዛው የተያዙ ካልሆኑ እያንዳንዱ ኢች ፋንክሽን ካላቸው የተለያየ ነገር የሚያደርጉ ከሆነ አንድ ብለህ እንዴት ነው የምንቆጥረው? ክርስቲያን ሰራላ አሁን እሺ ያው ረጅም ደቂቃ ቆየሁኝና አንድ አጠር ያለች ጥያቄ ልጠይቅና ልውጣ። ያው ስለመሸም ወደ ቤት መግባት አለብኝ። በሌላ ጊዜ ወይ በደንብ እናወራለን። አንድ ያልከውን እንዴት ነው እሱን አስማማልኛ ቅድሚያ እኮ ያው ስለሱ እንኳን ያው ጠለቅ ያለ እውቀት የለኝም። ያው እውቀት በሌለኝ ነገር ላይ እንኳን እንደዚህ እንትን ማለት አልፈልግም። ለዛ ነው እና ከቻልክ አንድ ጥያቄ ተጠይቅልኝና ወይ አይሆንም ካልከኝ ደግሞ ለሌሎች እድል ትንሽ ቆይ። 5 ሰዓት ላይ ጥያቄ ትንሽ ቆይ። ቶፒኩን ጨርስና እንጠይቃለን። አይ ስለ አንድ ደቂቃም አይፈጅም። ያው ጥያቄ ትንሽ ቆይ። አይ ቤት መግባት ቀጥልሽ። እፎይ እንግዲህ የኦርቶዶክስ ነህ፣ በስላሴ አማኝ ነህና በስላሴ አስተምሮት አምላክ በሶስት አካል ተገልጧል። ወይም ደግሞ ስላሴ ማለት ሶስት አካል ያው አንድ መለኮት ነው ብላችሁ ስለምታስተምሩ አንተ እፎይ ስንት አካል ነው የምታመልከው ነው? አጭር ጥያቄ ነው። መልካም። እኛ ራስ ጥያቄውን ኦርቶዶክስ ማለት በሶስት አካል አንድ መለኮት የምታምኑ ናችሁ ካልክ በኋላ እፎይ ስንት አካል ነው የምታመልከው ብሎ መጠየቅ በራሱ እንሴት ኦርቶዶክስ የምታመልኩት እንዲህ ነው ካልክ በኋላ እኔ ኦርቶዶክስ ማዕከል ውስጥ ወይም ደግሞ ከኦርቶዶክስ አማኝ አንዱ እስከሆንኩ ድረስ ምናምናለው አንድ አምላክ በሶስት አካል ያምናለው ማለት ነው። ስለዚህ መጀመሪያ ያነሳው ፖይንት ስላሴ ምንድነው ብለህ አሁን ስላሴ ምንድነው ብለህ በአንድ አካል ሶስት አካል አንድ መለኮት ብለህ ትመልስልኛለህ።